ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔን እናት እንግዲህ አብዛኞቻችሁ ታስታውሷቸዋላችሁ። በላስታ ላሊበላ አሸተን ማርያም ወደ ገጠሩ አካባቢ ነበር የሚኖሩት። እናታችን በበጥ እየተሰቃዩ ነበር ለብዙ ጊዜያት። ታኅሳስ 28 ወደ ሕክምና እንዲመጡ አድርገን አስመጥተናቸው ነበር። ነገር ግን ሕክምና ሲደረግላቸው ቆይቶ ነበር። ይሄን የምታዩትን በጥ ኦፕራሲን አድርጎ ማውጣት አልቻለም። ምክንያቱም ከእድሜያቸው አንጻርና ማደንዘዣውን አይችሉትም ተብሎ በመታሰብ በሃይላንድ የተጠራቀመው ነገር በጎን ነው ተስቦ ይወጣላቸው። እሱም ተስቦ የተወሰነ ነው የቀለለው። ያለው ፈሳሽ ነገር ቢሳብላቸውም እበጡ አልጎደለም። እንደምታዩት የቆዳቸው የተወሰነ ነው እንጂ የቀነሰ በደንብ አልጠፋም ማለት ነው። ይህንን የሚያደርግላቸው መድኃኒት ይከታተሉ፣ ኦፕራሲ ማድረግ አይቻልም ተብሏል። ጥር 6 ወደ ቤታቸው ልንመልሳቸው ነው ማለት ነው። የኔ እናት እንዴት ነዎት? አለሁ ይመስገን እናት አለምዬ። አሁንስ እንዴት ነዎት? እንጂ ተመስገን ነው እንጂ እናንተ ላይ ጌትነቴ አድርገኝ እንከነኝ እንጂ አለሁትኝ። መቼም ሀጠጠቷ ሁሉ ልጆችም አይተውት 12 እና 2 ወይ እንኳን አዩት ጠጠት እንዳይሆናቸው። እኔም እንዲህ አድርጋችሁ ታድኑ ይድን ቆየው ትወስዱኝ እያልኩኝ አሁን አምላክ እናንተን አጋጠመን። እናትየዋ ወደ ቤታቸው ሲገቡ የሚያስፈልጋቸውን ነገር እኛ ደግሞ አዘጋጅተናል ማለት ነው። ጤፍ፣ ስንዴ፣ ዱቄት፣ ዘይት፣ ፍርናሽ፣ ብርድ ልብስ ለነሱ ልብስ አድርገን አዘጋጅተናል። እዛው ላሊበላ እንዲዘጋጅ አድርገን አሰናል ማለት ነው። ወደ ቤታቸው ላሊበላ ሲደርሱ የሚረከቡ ይሆናል ማለት ነው። እንደገና ደግሞ በሳቸው ለአንዳንድ ነገር የሚያስፈልጋቸው ተረፈ ብር ተቀማጭ የሚሆን በአካውንታቸው አለ። እማማ አንድ ወንድሜ ጽዮንን ልጅን ይመርቋት ብሎ 30 ሺህ ብር ልኮልዎታል። እግዚአብሔር ይስጥልኝ፣ መንግስት ደረጃ ያውልልኝ፣ ከፍ ያድርግልኝ። አሜን። ወለተ ዮሐንስ ከዱባይ 5 ሺህ ብር ልካልዎታለች። እህተ ዮሐንስ 5 ሺህ ብር። አንዲት እህታችን ደግሞ ፀሐይ እናቴን ይመርቁልኝ ብላ 8 ሺህ ብር ልካልዎታለች። እኛ ደግሞ አሁን ማየ እሺ እግዚአብሔር ይስጥልኝ። አሜን። አመሰግናለሁ። አሜን። እስቲ እንደው ድንግልያ ደራዋን ከፍ ደረጃ ያውልህ፣ አንተንም እነሱንም ያውልልኝ። አሜን። ያውልልኝ። ይቺ እንግዲህ ከተገዛልዎት አስቤዛ ልብስ ውጭ 80 ሺህ ብር አካውንቶት ተቀማጭ ሆኖልዎታል። ደረሰኛ ይቺ ናት። እሺ ከርሶ እሺ ጌትነት እነሱን ያመስግኑልኝ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። መንግስት በላይ ደረጃ ያውልልኝ። አሜን። አደራውን ጌታ ያዋ ተባረክልኝ። ያልታሰበ ሲሳይ እንዲሁ እንደኔው ይስጥህ። አሜን። ላንተም ለእነሱም ይስጣቸው። አሜን። እናረጋለሁ። ያልታሰበ ነው እናት አለምዬ። አይ እስቲ ብሩክ ቅዱስ ያድርግህ። አሜን። ወለድ ክበች። አሜን። እናት አለም ጤናቸውን ይስጥልኝ። አሜን። አንተንም እናት አለም ያልታሰበ ሲሳይ ይስጥህ። አሜን። እኔ እንደኔው እንደሰጠኸኝ አሁን ማን እንደው ሃያው ተቀምጬ ቀርቼ ቆያየ ልጅ ውሰዱኝ እያልኩ አረ እናታችን ትሞስብናለሽ እንጃን ውስጥ ይያሉ የገንዘቡም ሁኔታ ነው አጥር ነው። እግዚአብሔር ይስጥልኝ። አሜን። አመሰግናለሁ። አሜን። እስትሞት ድረስ ይጠጉሩኝ እነሱን ደህና ጤናቸውን ሰጥቶ። አሜን። አሜን።